ማይክሮሶፍት ኤክሴል ላይ ሪቪው ታብን እንደዚሁም ደግሞ ቪው ታብ አጠቃቀምን በደንብ የማትችሉ ከሆነ ብቃታችሁ ሙሉ አይሆንም። የተለያዩ ስራዎችን ለመስራት ትቸገራላችሁ ማለት ነው። ስለዚህ ሪቪው ጋር ያሉ በአጠቃላይ እዚህ ጋር የምታዩዋቸውን ነገሮች በተግባር አሳያችኋለሁ። በተመሳሳይ ቪው ጋር ያሉትንም ሁሉንም እንመለከታለን ማለት ነው። ከዚህ በፊት አሁን ሆም ታብን አይተናል፣ ኢንሰርትን አይተናል፣ ፔጅ ሌአውት፣ ፎርሙላ፣ ዳታ የመሳሰሉትን ተመልክተናል ማለት ነው። በዛሬ ቪዲዮ ደግሞ ሁለቱም በደንብ አድርጌ ከምሳሌዎች ጋር አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ቪዲዮ ላይክ በማድረግ ትጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ከሪቪው ታብ ይሆናል ማለት ነው። ሪቪው ጋር እዚህ ጋር የምታዩዋቸው አሉ። የመጀመሪያው ፕሮፊንግ ጋር የምናገኘው ስፔሊንግ ቼክ ማድረጊያ ነው ማለት ነው። ማንኛውንም የኤክሴል ስራ ከጨረሳችሁ በኋላ ስፔሊንግ ቼክ ማድረግ አለባችሁ። በተለይ እነዚህ ፕሮፌሽናል ስራዎችን የምትሰሩ ከሆነ የስፔሊንግ ኢረር መኖር የለበትም ማለት ነው። ስለዚህ እያንዳንዷን እየገባችሁ ቼክ አታደርጉም። ምንድነው የምታደርጉት? እዚህ ጋር ስፔሊንግ የሚል አለ። አንድ ቦታ ላይ ክሊክ አድርጋችሁ ደስ ያላችሁ ቦታ ጋር ስፔሊንግ የሚለውን ትነካላችሁ። ከዛ ችግር ያለበትን ነገር በመደዳ ያመጣላችኋል ማለት ነው። ይኸውን ኢንፎርሜሽን ሳይሆን የሚለው አር ይጎሏል ማለት ነው። ስለዚህ እዚህ ጋር ሰጀስት ያደርጋችኋል። ሰጀሽን ብሎ እዚህ ጋር ያቀርብልናል። ከተስማማን ቼንጅ እንላለን። ደግሞ ሌላ እያመጣላችሁ ይሄዳል ማለት ነው። ለምሳሌ ግን እዚህ ጋር ፋይናንስ ችግር አለበት። እንደምታዩት ፋይናንስ እንደዚህ ነው የሚጻፈው፣ እንደዚህ የሚባል ፋይናንስ አጻጻፍ የለም ይላል። እቀበለዋለሁ ማለት ነው። ስለዚህ ቼንጅ እላለሁ። ሌላ ደግሞ ቼክ ያደርጋል። ሪሶርስም ሲጻፍ እንደዚህ ሳይሆን እንደነዚህ ነው ብሎ ያመጣልኛል። ቼንጅ ሁሉንም ጨርሰናል፣ ተስተካክሏል ብሎኛል ማለት ነው። የሰው ስሞችን የመሳሰሉትን ስታስገቡ ደግሞ ስፔሊንግ ችግር አለበት ካላችሁ ኢግኖር የሚለውን መንካት ይቻላል ማለት ነው። ሌላው ግን ሾርት ከቶችንም መጠቀም ይቻላል። እዚህ ጋር ቆም ስትሉ አሁን F7 ንኩ ይላችኋል። እንደምታዩት ከኪቦርዳችሁ ላይ F7 ምነካ እንደምታዩት ኢንፎርሜሽን እንደዚህ ነው የሚጻፈው እንጂ እንደዚህ አይነት የለም ብሎኛል። ቼንጅ ነው። አንዴ ደግሞ ሁሉንም እንዲያስተካክልላችሁ ማለት ይቻላል። በአንድ ጊዜ ደግሞ ሁሉንም ማስተካከል ይቻላል። ለምሳሌ እነዚህን አበላሸዋቸው። ስፔሊንግ እዚህ ጋር እንምጣ። አውቶ ኮሬክት የስ እንበለው። ኮሬክት እያደረገላችሁ ይሄዳል ማለት ነው። ቀጣዩ ደግሞ ቴዛረስ ነው። ይሄ ደግሞ ምንድን ነው? ለምሳሌ እናንተ የምታውቁት አንድ እንግሊዝኛ ቃል ሊኖር ይችላል፣ ወይም ሌሎች ቋንቋዎች ይሆናሉ። ለነዛ ግን አማራጭ ቃላትን ማስገባት ትችላላችሁ። ለምሳሌ እዚህ ጋር ስታተስ እየጻፍኩ ነው ብለን እናስብና አሜዚንግ ብዬ ጻፍኩ ነው፣ ወይም ደግሞ የተለያዩ ጽሁፎችን እየጻፍ ነው። አሜዚንግ ከምንለው ግን አሜዚንግን የሚተካ ሌላ እንግሊዝኛ ቃል ፈልጌያለሁ። ስለዚህ እዚህ ጋር ቴዛረስ ስላለ መጀመሪያ መርጬዋለሁ። እንደምታየው ይሄን ነካለሁ ማለት ነው። ለአሜዚንግ እንደምታዩቸው እነዚህ አማራጮች እንዳለ ቀርበዋል። ለምሳሌ ወንደርፉል ማለት እችላለሁ። ማርቭለስ አንደኛውን መጠቀም እንችላለን። ይህን ብንነካ ወይም ብንመርጠው ለምሳሌ ማርቭለስ የሚለው እንዲሆን ከፈለኩኝ ላው ላይ ራይት ክሊክ ነካና ኢንሰርት ብለው በዚህ ቦታ ይገባል። ቀጥታ ተመልከቱት፣ ወዲያው ቀየርኩት ማለት ነው። ለምሳሌ ኤክስትራኦርዲናሪ ሊለው ከፈለኩ ራይት ክሊክ ኢንሰርት ላለሁ። ኮፒ ማድረግ ትችላላችሁ። ኮፒ አድርጋችሁ ሌላ ቦታ ጋር ኮንትሮል ቪ ወይም ፔስት ብትሉት ደግሞ እንደዚህ ይገባላችኋል ማለት ነው። እዚህ ጋር ደግሞ ወርክ ቡክ ስታቲስቲክስ አለ። ይሄ ደግሞ ዳታችሁ ወይም የተመዘገበ ነገር እንዳለ ያመጣላችኋል። ለምሳሌ ብትናቁት ይሁት እዚህ ጋር ኢንድ ኦፍ ሽት C4 ላይ ነው ያለቀው ይላል። C4 ማለት ይሄ ነው። ከዚህ ወደዚህ የጻፍነው ነገር የለም ማለት ነው። ሌላው ደግሞ የተለያዩ ዳታዎችን የያዙ ሴሎች 9 ናቸው ብሎ ቆጠረልን። ቴብል ምንም የላችሁም 0 ይላል። ተመልከቱ፣ ቴብል 0። ለምሳሌ ግን የሆነ ቴብል ቢኖረን እዚህ ጋር ኮንትሮል ቲ ቴብል ላስገባና አሁን አንድ ቴብል ማለት አለበት። ሪቪው እዚህ ጋር ብንመጣ ቴብል አንድ እንደምትመለከቱት ሽት 2 ሽት አለ እያለኝ ነው። ይሄውና አንደኛው፣ ሁለተኛው ይሄውና። ሙሉ ዳታ ታገኛለች። ፎርሙላ 0፣ ምንም ፎርሙላ አልተጠቀምኩም። ለምሳሌ ግን እዚህ ጋር ለምሳሌ የተወሰነ ስራ ብንሰራ ይሄን ደመርኩኝ። አሁን ወደ መረጃው ብንመጣ ፎርሙላ አንድ ተጠቅማችኋል ይለናል ማለት ነው። ስለዚህ ሙሉ መረጃ ማግኘት ከፈልጋችሁ ወርክ ቡክ ስታቲስቲክስ የሚለው ጋር መግባት ይቻላል። አሁን ግን እነዚህን ስለማልፈልጋቸው ወደኋላ እንመለስ። እዚህ ጋር ደግሞ ቼክ አክሰሲቢሊቲ የሚል አለ። ይሄኛው ደግሞ ስራችሁን ፕሮፌሽናል የሚያደርግላችሁ ነው። እዚህ ጋር ስትመጡ ቼክ አክሰሲቢሊቲ የሚል አለ። ይህን ስትነኩ የተለያዩ ችግሮች ካሉ ያመጣላችኋል። የጎደለውን ነገር እንደምታዩት ይነግራችኋል። ጥሩ ነው፣ ምንም አይነት እስካሁን ችግር የለውም ብሎ እንደገና ግን ማሻሻል ያለባችሁ የተወሰኑ ነገሮችን እየሰጣችሁ ይሄዳል ማለት ነው። ከዚህ በተጨማሪም ደግሞ ይህን ላጥፋውና ሪቪው አንድ ቦታ ክሊክ እናድርግና እዚህ ጋር መተን ለምሳሌ ፎርማት አስ ቴብል ብትሉት የተለያዩ ቴብሎች አሉ። አንዱን ነክታችሁ ማይ ቴብል አስ ሄደር እንበለውና ኦኬ ብንለው እንደዚህ ያሳምርላችኋል በሰከንዶች ውስጥ ማለት ነው። ስለዚህ ሪቪው
አክሰሰቢሊቲ ያላችሁ ሌሎችንም መንካት ይቻላል። እዚህ ጋር መርጅ የመሳሰሉትም አሉላችሁ ማለት ነው። ቀጥሎ ደግሞ የምንመለከተው እዚህ ጋር ትራንስሌት የሚላል ይሄ ደግሞ ይተረጉማል። ወደፈለጋችሁት ቋንቋ መተርጎም ይቻላል። ለምሳሌ እዚህ ጋር ኢምፕሎይ ኔም የሚለው በአማርኛ ምንድን ነው የሚለው ማወቅ ከፈለኩኝ ላዩ ላይ ክሊክ አደርጋለሁ። ከዛ እዚህ ጋር ትራንስሌት ወይም አልት ሺፍት F7ን መንካት ይቻላል። ፍሮም ይላል። ከዛ እንደምትመለከቱት እዚህ ጋር ቋንቋውን መምረጥ ትችላላችሁ። ፍሮም የሚለው ጋር መታችሁ እንግሊዝኛ ነው አማርኛ ነው ይሄ የተጻፈበት ኦሪጂናል ቋንቋውን ትነግሩታላችሁ ማለት ነው። ይሄኛው አውቶ ዲቴክት ካደረጋችሁት ግን ራሱ የተጻፈበትን ዲቴክት አድርጎ ይደርስበታል። አሁን እንግሊዝኛ እንደሆነኛው ገብቶታል። ቱ የሚለው ጋር ትመጡና አማሪክ እንደምታዩት ሌሎች ቋንቋዎች ከፈለጋችሁ በፈለጋችሁት መቀየር ይቻላል። አሁን እኔ አማርኛ ላይ ስላደረግኩት ኢምፕሎይ ኔም ማለት የሰራተኛ ስም ነው ይለኛል። ሳለሪ ክፍያ መሆን አለበት ወይም ደሞዝ፣ ኢምፕሎይ አይዲ የሰራተኞች መታወቂያ፣ ፋይናንስ የመንግስት ገንዘብ አስተዳደር፣ ኤችአር ለምሳሌ ማርኬቲንግ ደግሞ ምንድነው ማርኬቲንግ ቀጥታ ትርጉም ያላቸውን ያመጣላችኋል። እዚህ ጋር ለምሳሌ ካት ብዬ ጻፍኩኝ። ከዛ ትራንስሌት ብናደርገው እንደዚህ ድመት ማለት ነው። ስለዚህ ሌሎቹንም መተርጎም ትችላላችሁ። ቀጣይ ደግሞ ኮመንት ነው ወይም ደግሞ የተለያዩ አስተያየቶችን መጻፍ ከፈለጋችሁ ለምሳሌ የሜሮን ታደሰ እዚህ ጋር ሳለሪዋ ችግር ካለበት እና ቼክ እንዲደረግ ከፈለኩኝ ወይ እዚህ ላይ ክሊክ አድርጌ ሊሆን ይችላል። ለምሳሌ አንድ ሰው 30 ሺህ እጽፋለሁ ብሎ 3 ሺህ ብሎ ጻፈ። ነገር ግን ይሄኛው 30 ሺህ ወይም ደግሞ ከ20 ሺህ በላይ መሆን አለበት ብዬ አስቤ ከሆነ ቼክ እንዲያደርጉ እዚህ ጋር ኒው ኮመንት የሚለው ጋር መጣና ቼክ ብዬ ልጻፍበት ቼክ አድርጉት እላለሁ ማለት ነው። ለሰው ብልከው አሁን ይሄንን እዛ ቀይ ያገኛሉ ወይም ደግሞ እዚህ ጋር መጥተው ሾ ኦል ኮመንት የሚለውን ቢነኩ ኮመንቶቹ ይመጣሉ። ከዛ በኋላ ማስተካከያ ያደርጉበታል ማለት ነው። ብዙ ኮመንቶች ካሏችሁ ደግሞ እዚህ ጋር ለምሳሌ ይሄንን ሾ የሚለውን ላጥፋውና ሀና ተስፋዬ ለምሳሌ ኤችአር ናቸው የሚለው ጥርጣሬ ከገባብኝ እዚህ ላይ ክሊክ አደረግና ኒው ኮመንት ኤችአር ኦር አይቲ ብዬ ዝም ብዬ እንደዚህ ልጻፍበት። ከዛ ቀይ ቀይ ያለው ማየት ሲፈልጉ ሾ ኦል ኮመንት ይላሉ። በየተራ ማየት ከፈለጉ ደግሞ ምን ማድረግ ይቻላል? እዚህ ጋር ፕሪቪየስ ስትሉት ወደኋላ ያሉትን ኔክስት ወደፊት በየተራ ኮመንቶችንም ማየት ትችላላችሁ ማለት ነው። ስለዚህ ኮመንቶችን እንደዚህ ማስገባት ይቻላል ማለት ነው። ዲሌት ማድረግ ከፈለጋችሁ ደግሞ ለምሳሌ እዚህ ጋር ብትነኩ እንደምታዩት ዲሌት የሚለው አክቲቭ አይሆንም። እዚህ ጋር ግን ኤችአር የሚለው ጋር ኮመንት ስላለ ዲሌት የሚለው አክቲቭ ነው። እነካዋለሁ፣ ኮመንቱ ጠፋ። እዚህ ጋርም ክሊክ ማድረግ አክቲቭ ነው። እንደዚህ ማጥፋትም ይቻላል ማለት ነው። ሌላው ደግሞ ፕሮቴክት የሚለው ጋር ፕሮቴክት ሽት፣ ወርክቡክ አሎ ኤዲት ሬንጅ እያለ ይቀጥላል። እነዚህን ደግሞ እንያቸው። ፕሮቴክት ወርክሽት ምንድን ነው? እዚህ ወርክሽት ውስጥ የሚደረጉ ማንኛውም ነገሮች መቆጣጠር ወይም መከልከል ትችላላችሁ ማለት ነው። ለምሳሌ ፕሮቴክት ሽት ብንለው ተመልከቱት። እዚህ ጋር ፓስወርድ ማስገባት ትችላላችሁ። መደረግ የሚችሉት ነገሮች ደግሞ እዚህ ጋር ተመልከቷቸው። ለምሳሌ ሰሌክት ማድረግ ይቻላል፣ ሌላ ነገር ግን ማድረግ አይቻልም። እነዚህን ሁሉ ነገሮች ማድረግ አይቻልም ማለት ነው። ስለዚህ እዚህ ጋር ፓስወርድ ካስፈለገ ፓስወርድ፣ ያለ ፓስወርድም ይቻላል። ለምሳሌ ኦኬ ብለው አሁን እዚህ ነገር ላይ ምንም ነገር ማድረግ አይቻልም ማለት ነው። ራይት ክሊክ ኢንሰርት ለማድረግ ብፈልግም ብለር ናቸው እነዚህ አይሰሩም ማለት ነው ጭራሽ። እዚህ ጋር መጥቼ ብጨምር ግን እችላለሁ። ጨመርኩኝ። ከዛ ደግሞ ዲሌት ማድረግ የመሳሰሉትን ነገሮች ማድረግ እችላለሁ። እዚህ ውስጥ ግን በጭራሽ መስራት አይቻልም ማለት ነው። መልሳችሁ ደግሞ ፕሮቴክት የተደረገውን አንፕሮቴክት ለማድረግ እዚህ ጋር መታችሁ ትነካላችሁ። አሁን ምንም አይነት ነገር መጻፍ ይቻላል። ማስገባት እንደዚህ ኢንሰርት ማለት ሁሉ ትችላላችሁ ማለት ነው። ቀጣዩ ደግሞ ፕሮቴክት ወርክቡክ ነው። ቅድም አሁን ፕላስ ብዬ አዲስ ሽት ጨምሬ ነበር። ነገር ግን ሙሉ ወርክቡክን መጠበቅ ከፈለግን ፕሮቴክት ወርክቡክ እንላለን። ይህም ፓስወርድ ካስፈለገ ታስገባላችሁ፣ መተውም ይቻላል። ኦኬ ብንል አሁን እዚህ ጋር እንምጣ። ተመልከቱት፣ መጨመር አይቻልም ጭራሽ። እዚህ ላይ ብቻ ነው እንጂ መስራት የሚቻለው ተጨማሪ ነገር መጨመር አይቻልም ማለት ነው። መልሳችሁ አንፕሮቴክት ለማድረግ ደግሞ እንደዚህ ትነካላችሁ። አሁን ማስገባት እንችላለን። እዚህ ጋርም ግን ፓስወርድ ከፈለጋችሁ ደግሞ ማድረግ ይቻላል። ለምሳሌ ፓስወርድ አስገባው፣ ድጋሜ ፓስወርድ አስገባው። ይህም ፓስወርድ ግን መርሳት የለባችሁም። ከረሳችሁት ፋይሉን መክፈት አትችሉም በጭራሽ ማለት ነው። አሁን እዚህ ጋር ለመጻፍ ፈልጌ ደግሞ አንፕሮቴክት ብለው ፓስወርድ ማስገባት አለብኝ እንጂ ዝም ብሎ መግባት አይቻልም ማለት ነው። አሁን አንፕሮቴክት ሆኗል። እዚህ ጋር ደግሞ አሎ ኤዲት ሬንጅ ይላል። ወይም ደግሞ ኤዲት እንዲደረጉ እናንተ የምትፈቅዱባቸው ሁኔታዎች ይኖራሉ። ለምሳሌ ይህንን ፕሮቴክት ብናደርገው ሙሉ እዚህ ጋር መጥቼ ፕሮቴክት ሽት፣
ከዛ ቅድም ባሳየኋችሁ መሰረት ኦኬ እንበለው። አሁን እንደዚህ ማስገባት የመሳሰሉት ነገሮች አይቻሉም። ነገር ግን እዚህ ጋር ለምሳሌ ደሞዝ መቀየር ይቻላል ወይም ልፍቀድላቸው። ስለዚህ ምን እናደርጋለን ማለት ነው? መጀመሪያ ይህንን አንፕሮቴክት እናድርገው። ስለዚህ ፓርት ብቻ ኤዲት ማድረግ እንዲቻል ምን እናደርገዋለን ማለት ነው? አሎ ኤዲት ሬንጅ ማንኛውም ቦታ ላይ ክሊክ አድርጋችሁ ከዛ ኒው ትላላችሁ። ታይትል ስጡኝ ይላችኋል። ለምሳሌ ሳለሪ ብዬ ስም ሰጠሁት። ሬንጅ ወይም ኤዲት ማድረግ ደግሞ የሚቻለው ይሄንን ኤዲት ማድረግ ይቻላል። ፓስወርድ ከፈለጋችሁ አሁንም ማስገባት ይቻላል። ፓስወርዱን ድገሙ እናስገቡ ይላችኋል። ኦኬ አሁን ጨረስን ማለት ነው። ይህንንም ኦኬ ብለነው ወይም አፕላይ ብለን መውጣት እንችላለን። ኦኬ ብለነው እንውጣ። አሁን ሁሉም ላይ መጻፍ ይቻላል። ሌሎቹንም መቀየር ይቻላል። ነገር ግን ፕሮቴክት እናድርገው። አሁን እዚህ ጋር መተን ፕሮቴክት ሽት ፓስወርድ። አሁን እነዚህን መንካት አይቻልም። እነዚህን ግን መቀየር ይቻላል። ፍቃድ ተሰጥቶናል። ክሊክ እናድርግበት። መጀመሪያ ፓስወርዱን አስገቡ ይላል። ፓስወርድ ቅድም ስላስገባን አሁን መቀየር ይቻላል። እነዚህ መጨመር ደስ እንዳላችሁ እንደምታዩት ኤዲት ማድረግ ይቻላል። ሌሎቹን ግን አይቻልም ማለት ነው። ስለዚህ እዚህ ጋር ያሉት ነገሮች እነዚህ ናቸው። ይሄ ደግሞ ሼር እንዳይደረግ ማድረግ ከፈለጋችሁ አንሼር የሚለውን መንካት ይቻላል። ወርክ ቡኩን በአጠቃላይ ሌላው ደግሞ ኢንክ ነው። ለምሳሌ ድሮ የሚለው ጋር ብንመጣ ወይም እዚህኛው ታብ ላይ ይሁት ምንም መስራት አንችልም። ምክንያቱም ፕሮቴክት አድርገነው ስለነበር ነው። እንክፈተው እና እሱ መጀመሪያ አሁን ማንኛውንም ስራ መስራት ይቻላል። ስለዚህ ወደ ድሮ ልመልሳችሁ። እነዚህ ናቸው። አሁን እዚህ ጋር ለማስረዳት ሊሆን ይችላል ወይም ለተለያየ ነገር ኢንኮችን ወይም ቀለሞችን እንደዚህ እየተጠቀመን አስረዳን ብለን እናስብ። እንደዚህ ከዛ በኋላ ወደዚህ ልመልሳችሁና ወደ ሪቪው ኢንክ የሚለው ጋር እንምጣና ሃይድ ኢንክ ብትሉት ይጠፋሉ። መልሳችሁ ለማየት ደግሞ ድጋሜ ስትነኩት ይመጣል። ዲሌት ማድረግ ከፈለጋችሁ ዲሌት ኦል ኢንክ ኦን ሽት ብትሉት ሁሉም ይጠፋል። አሁን ኮንትሮል ዜድ ብዬ ልመልሰው። ዲሌት ኦል ኢንክ ኢን ወርክ ቡክ ካላጋችሁት ደግሞ ለምሳሌ እዚህኛው ላይም ካለ እዚህም ካለ ሁሉም ላይ ካሉ ይጠፋሉ ማለት ነው። ስለዚህ ዲሌት ኦል ኢንክ ኢን ወርክ ቡክ ብለው ሁሉም ሽት ላይ ያሉት በአጠቃላይ ይጠፋሉ ማለት ነው። ስለዚህ እዚህ ጋር የምናገኛቸው ዋና ዋና ታቦች እነዚህን ይመስላሉ። በቀጣይ ደግሞ የምንመለከተው ቪው ነው። ቪው በጣም ብዙ ጥቅሞች አሉት ወይም ደግሞ ቪው ታብ ማለት ነው። ከዚህ ነው የምንጀምረው። ኖርማል ላይ ነው አሁን ያለው ይሄ የምንመለከተው ማለት ነው። ፔጅ ብሬክ ብታደርጉት ደግሞ እዚህ ጋር መጣችሁ ፕሪንት ሲደረግ የትኛው እንደሚወጣ ምን እንደሚመስል ይነግራችኋል። ይሄ ነው አሁን ፕሪንት ሲደረግ የሚወጣው ማለት ነው። ወደ ኖርማል ትመልሱት ደግሞ እንደዚህ ይሆናል። ፔጅ ሌአውት ደግሞ የሚለውን ስትነኩ ተመልከቱት። ሄደር፣ ፉተር የመሳሰሉትን ነገሮች እንድታስገቡ እድል ይሰጣችኋል። ለምሳሌ ሄደር የሚለው ጋር ክሊክ አድርጋችሁ ሄደሮችን ማስገባት ይቻላል። ዝቅ ብላችሁ ደግሞ ወደታች ለምሳሌ ወደታችሁ ወረድ እንበልና ፉተር እዚህ ጋር ፔጅ ነምበር ከሆነ ፔጅ ነምበር የመሳሰሉትን ነገሮች መጻፍ ትችላላችሁ። የተለያዩ ፉተር ላይ የሚያገለግሉ ጽሁፎችንም ማስገባት ይቻላል። ይህንን በደንብ ኢንሰርት ታብም ስንጠቀም ተመልክተነው ነበር ማለት ነው። ቪው ከስተም ቪው ደግሞ በራሳችሁ ወይም እንደፈለጋችሁ ራሳችሁ አዲስ ማዘጋጀት ትችላላችሁ ማለት ነው። አሁን ግን ወደ ኖርማል እንመልሰው። ሌላው ደግሞ እዚህ ጋር የምታዩት ሾው የሚል አለላችሁ ግሪድ ላይ እነዚህ መስመሮቹ ናቸው። ለምሳሌ ይህን ብናጠፋው ምንም አይነት መስመር የለም፣ ነጭ ወረቀት ይሆናል። መልሳችሁ ብትነኩት ደግሞ መስመሮቹ ይመጣሉ። ፎርሙላ ባር ደግሞ ከላይ ኤፌክስ የሚለው አለ። ይሄኛው እቺን ብታጠፏት ፎርሙላ ባሩ ይጠፋል። ይህን ብትነኩት ፎርሙላ ባሩ ይመጣል። ሄዲንግ ደግሞ እዚህ ጋር ሄዲንግ ማለት ኤቢሲ እያለ የሚቀጥለው ይህን ብትነኩት አሁን ኤቢሲ የሚባል ነገር የለም፣ 1 2 3 የሚባል ነገር የለም። እዚህ ሄዲንግ የሚለውን ብትነኩት ግን ተመልሰው 1 2 3 የሚሉት የሮዎቹ ይመጣሉ፣ የኮለመኖቹ ኤቢሲዲ የሚሉት ይመጣሉ ማለት ነው። እንደዚህ እያደረጋችሁ መጠቀም ይቻላል። እዚህ ጋር ደግሞ ከዙም ጋር የተገናኘ ነገር አለ። ለምሳሌ ይህን ነክታችሁ በምትፈልጉት መጠን ዙም አድርጎ ማየት ይቻላል። 100% ብታደርጉት ኦኬ ብትሉት እንደዚህ አነስ ያለች ሆነች። እንንካውና ደግሞ ለምሳሌ እዚህ ጋር ከስተም ወይም የራሳችሁ 200 ብታደርጉት ተመልከቱት ጎላ ብሎ ይታያል። እንደዚሁም ደግሞ ለምሳሌ እዚህ ጋር ክሊክ ላድርግና ዙም ሴሌክሽን ብትሉት በመረጣችሁት ልክ እንደዚህ ከፍ አድርጎ ያሳያችኋል። ይህንን ግን ከስርም እዚህ ጋር ማግኘት ስለምችሉ ይህንን መጠቀምም ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር የምታዩዋቸው ናቸው። ለምሳሌ ኤክሴል ወርክ ቡክ ብቻ ነው ያለኝ፣ ነገር ግን ለማወዳደሪያ ሁለት እንዲሆኑ ፈልጌያለሁ። ከዚህ ውጪ ማለት ነው። በደንብ ግልጽ እንዲሆንላችሁ ይሄኛውንም ላጥፋውና ዲሌት ሳምፕል አንድ አለኝ፣ ሌላም ሳምፕል ይህንኑ መክፈት ፈልጌያለሁ። ስለዚህ
ኒው ዊንዶ እለዋለሁ ማለት ነው። ሁለት ሆነ። አሁን ተመልከቱት እዚህ ጋር ብንመጣ አንድ ይኸውና ሁለት ይኸውና የዚህ ግልባጭ ነው ራሱ ነው ማለት ነው። ሁለት ቦታ አገኘናቸው። አሁንም ወደ ቪው ልመልሳችሁ። አሬንጅ ኦል ደግሞ ሁለት ከፍተናል። በምን መልኩ እንያቸው ነው እዚህ ጋር እንደምታዩት። ስለዚህ ይህን ብንነካው ቲልድ ካረጋችሁት እንደዚህ ጎን ለጎን ማየት ትችላላችሁ ማለት ነው። ይህን እዚህ ጋር ያዋለሁ፣ ይህን ደግሞ እዚህ ጋር ክሊክ እያደረኩኝ ሁለቱን መጠቀም ወይም ጎን ለጎን ማየት እችላለሁ ማለት ነው። ለምሳሌ እዚህ ላይ ኤዲት ማድረግ ፈልጌ ይሄኛውን ደግሞ እንደ ሪፈረንስ ልጠቀመው እችላለሁ። ዘጋሁት። በተመሳሳይ ደግሞ አሁንም ከፍቼዋለሁ። እዚህ አሬንጅ የሚለው ጋር ልምጣና ሆሪዞንታል ብታደርጉት ደግሞ አንዱ ከላይ አንዱ ከታች ይሆናል። አሁንም መተን ደግሞ እዚህ ጋር ቨርቲካል ብናደርገው እንደዚህ ወደታች ይሆናሉ። እንደዚህ ማድረግ ይቻላል፣ አንዱ በአንዱ ላይ ፍሎት እያደረገ ማለት ነው። የሚሻላችሁ ግን ለመስራትም የሚመቸው ቨርቲካል ብታደርጉት የተሻለ እይታ ታገኛላችሁ። ለመስራትም በደንብ ይመቻል ማለት ነው። ቀጥሎ ደግሞ ሰፋ ላድርግላችሁና አሁንም ግን ያኛው ሳይጠፋ እዚህ ጋር መመልከት ስለምንችል ፍሪዝ የሚል አለ። እንደዚህ ብናደርግ ይውታውን እንደዚህ ለመጻፍ ብሞክራውን ትንሽ ከፍ ላድርግላችሁና እንደዚህ ብናደርግ ከላይ ያለው ይሄኛው ይጠፋብናል። እንዳይጠፋ ፍሪዝ ትላላችሁ። ፍሪዝ ስቶፕ ፕሮ የሚለውን ስነኩ የላኛው አይንቀሳቀስም። እንዲንቀሳቀስ ከፈለጋችሁ ደግሞ አንፍሪዝ ብታደርጉት ይንቀሳቀሳል። ኮለመን ደግሞ ወደ ጎን ስትሄዱ የመጀመሪያው ይጠፋል ማለት ነው። ነገር ግን ይሄ የመጀመሪያው እንዳይጠፋ ከፈለጋችሁ አንድ ቦታ ክሊክ ታደርጉና ፍሪዝ ፈርስት ኮለመን መስመርም ያሰምራል። አሁን ምንም መሀል ወደ ጎን ብትሄዱ አይንቀሳቀስም ማለት ነው። የመጀመሪያው ኮለመን ለማጥፋት እዚህ መታችሁ አንፍሪዝ ነው የምትሉት። አንዳንዴ ደግሞ ከአንድ በላይ ፍሪዝ ማድረግ ልፈልጉ ትችላላችሁ። ለምሳሌ እነዚህ ሁለቱ ፍሪዝ ይሆኑ አይንቀሳቀሱ። ስለዚህ ከነሱ ስር መጥቼ ነው ክሊክ የማደርገው። ሁለቱን እንዲንቀሳቀሱ ስለማልፈልግ ከስራቸው መጥቼ ክሊክ አደርጋለሁ። ከዛ እዚህ ጋር ፍሪዝ፣ ከዛ በኋላ የመጀመሪያውን ትነካላችሁ ማለት ነው። ቤዝድ ኦን ከረንት ሰሌክሽን ይላል። ከዚህ በላይ ያሉት አሁን አይንቀሳቀሱም እንደምታዩቸው። አሁንም ካልፈለግን ደግሞ አንፍሪዝ እንላለን ማለት ነው። እዚህ ጋር ደግሞ ስፕሊት አለላችሁ። ለምሳሌ ይህንን ከፋፍላችሁ ማየት ከፈለጋችሁ ከዚህ ጋር ልጀምርና ይሄ ወርታች ለብቻው ደግሞ ወደ ላይ እንዲሆን ከፈለኩኝ ስፕሊት እለዋለሁ። ተከፈለ ማለት ነው። ይሁት ይሄ ራሱን ችሎ ይንቀሳቀሳል፣ ይሄም ራሱን ችሎ ይንቀሳቀሳል። አንዱ ከፈል ነው ማለት ነው። መልሳችሁን ስነኩት ደግሞ ስፕሊት የሆነው ይቀራል። ሃይድ ደግሞ ምንድነው? ለምሳሌ ሁለት ነው ያለን ብለናል። እዚህ ጋር ጎን ለጎን ከፍተን ስለነበረ አንደኛውን ሃይድ ማድረግ ከፈለጋችሁ ሃይድ ብትሉት አንዱ ይደበቃል ማለት ነው። ይሁታውን አንዱ ብቻ ነው ያለን። አንሃይድ ብንለው ደግሞ ስሙን ያመጣልናል። ኦኬ ስንለው ደግሞ ሁለቱም ጎን ለጎን ይታያሉ። ጎን ለጎን ለማየት አሁንም ቪው ሳይድ ባይ ሳይድ የሚለውን መንካት ይቻላል። ይሄ እዚህ ጋር ለብቻው አለ። ነገር ግን ተመልከቱት እዚህ ጋር የሚንቀሳቀሱትን ይሄኛውን ሳንቀሳቀስ ይሄም አብሮ ነው የሚንቀሳቀሰው። አቀማመጡን ግን አሬንጅ እንበለውና እንደዚህ ነው። ይሁታውን ሁለቱም ነው እየተንቀሳቀሱ ያሉት። እኔ የምሰራው እዚህ ነው፣ ግን ይሄን ወርታይ ሳረግ ወደዚህ ወደ ጎን ቢሄድ እንደምታዩት አብረው ይሄዳሉ። አንዱ ሲንቀሳቀስ አንዱ እንዳይሄድ ከፈለጋችሁ እነዚህን መንካት ይቻላል። ሰፋ አድርጌ ባሳያችሁ እዚህ ጋር ይሄኛውን ማቋረጥ ትችላላችሁ ማለት ነው። አሁን ጎን ለጎን እናያቸው። ለምሳሌ ቪው ሳይድ ባይ ሳይድ እናድርገውና አሁን ይሁት ይሄ ብቻውን ይንቀሳቀሳል፣ ይሄኛውም ብቻውን ይንቀሳቀሳል ማለት ነው። እዚህ ጋር ግን ይሄኛው አሬንጅ ብለን ስለዚህ ይሄም ራሱን ችሎ ይንቀሳቀሳል፣ ይሄኛውም ደግሞ ራሱን ችሎ ይንቀሳቀሳል ማለት ነው። ይሄ ደግሞ ስዊች እያደረጋችሁ ማየት ከፈለጋችሁ ነው። ለምሳሌ ብዙ እንክፈት በደንብ ግልጽ እንዲሆን አሁን አዲስ ዊንዶ ከፈትኩኝ። አሁንም ተጨማሪ በከፍት ደግሞ ሶስተኛ ይከፈታል። ለምሳሌ ቪው ኒው ዊንዶ 3 ከፈትን። ዝቅ አድርጌ ባሳያችሁ 1 2 3 አለ። ከአንዱ ወደ አንዱ እየቀያየራችሁ ማየት ከፈለጋችሁ እዚህ ጋር ትመጡና ስዊች ዊንዶ የሚለውን ስናቁ ሶስቱም ይመጣሉ። የምፈልገው ላይ ብቻ ክሊክ እያደረኩኝ እንደዚህ ማየት ይቻላል፣ ወይም እየቀየርኩኝ ማየት እችላለሁ ማለት ነው። ሌላው ደግሞ ማክሮ ነው። ይህም በጣም ወሳኝ ነው። ማይክሮሶፍት ኤክሴል ላይ አዲስ ቦታ ላሳያችሁ። ለምሳሌ እዚህ ጋር ለምሳሌ ሴልስ፣ እዚህ ጋር ደግሞ ኢንካም ወይም ሬቬኒው ያስገኙት ብለን እንያዘው እና አበበ፣ ሀና፣ ግሩም፣ ጫላ፣ አሊ እንደዚህ እያለ ይቀጥላል። ይሄ አሁን ለምሳሌ የጃንዋሪ ሽያጭ ነው ብለን እናስብ። ጃንዋሪ እንደዚህ ጃንዋሪ አልኩኝ። ሽያጮቹን እዚህ ጋር እናስገባቸው 5000። ይሄውን ሳምፕል ቁጥር ስለሆነ ዝም ብዬ ጎተት ላድርገውና እንደዚህ ይግባ። ከዛ በኋላ ለምሳሌ ደግሞ ይሄንኑ ኮፒ እናድርግና እናስቀምጠው። ሙቭ ኦር ኮፒ እንበለውና ይሄ ደግሞ የፌብሩዋሪ ነው።
እንደዚህ ያለ ብዙ የሚቀጥል ነገር ይኖራቸዋል። ከዛ እዚህ ላይ አሁን የተለያየ ስራዎችን እንስራ። ትንሽ ቀንስ ላድርግላችሁ እና እዚህ የምሰራውን ስራ ግን ሴቭ አድርጌ ማስቀመጥ ፈልጌያለሁ ማለት ነው። ለምሳሌ ወደ ማክሮአችን ልመልሳችሁ ቪው። ስለዚህ እዚህ ጋር እንመጣለን። ቪው ማክሮ የሚላለኝ አሁን አዲስ ነው ሪከርድ የምናደርገው። ሪከርድ ማክሮ የሚለውን እነካለሁ። ስም ስጡኝ ይላል። ለምሳሌ እዚህ ጋር ሪፖርት ልበለው ወይም ሴልስ፣ ማንኛውም ጽሁፍ መጻፍ ይቻላል። በአጭሩ እንደዚህ ጻፍኩት። ኦኬ እላለሁ። ከዛ እዚህ ጋር ተመልከቱት። አሁን ይሄ አክቲቭ ነው። እያንዳንዷ የምታደርጓት ነገር ልትመዘገብ ነው ማለት ነው። ስለዚህ ምን እናደርጋለን? ለምሳሌ ይህንን ኤዲት ላድርገው። ይሄ መረጥኩኝ፣ ሆም ጋር ሄድኩኝ፣ ከለር የመሳሰሉትን ልቀይር እችላለሁ። ልምረጠውና ደግሞ ለምሳሌ እዚህ ጋር ክሊክ የምታደርጓት ነገር እያንዳንዷ በጥንቃቄ መሆን አለባት። ምክንያቱም እያንዳንዱ እየተመዘገበ ነው። ኦል ቦርደር ብለው ሁሉም ላይ ቦርደር ገባ። እዚህ ጋር ደግሞ ድምር ላስገባ። ለምሳሌ አልት ኢዝ ኢኳል ቱ ሊንካና ወይም ሰም ብለን መስራት እንችላለን። ድምር ሰራሁኝ። እዚህ ጋር ያለውን ነገር ደግሞ ለምሳሌ በተለየ ከለር ላደርገው ፈልጌ እንደዚህ ያደረኩኝ። ይሄው ምሳሌ ነው። እናንተ ማንኛውንም ስራ መስራት ትችላላችሁ። ሁሉም እየተመዘገበ ነው ማለት ነው። ከዛ ደግሞ ግራፍ ልስራ። ለምሳሌ በዚህ እንደዚህ መረጥኩትና ኢንሰርት ሪከመንድድ ቻርት ኦኬ አልኩኝ። ግራፉ ተሰራ። አሁን ከበቃኝ ወይም ማቆም ከፈለኩኝ እዚች ጋር መጥቼ እቺን ነካታለሁ ማለት ነው። ማክሮ ኢዝ ከረንትሊ ሪከርዲንግ ይላል። ይሄን ስንነካው ማክሮ ጨረሰ፣ ቆመ ማለት ነው። አሁን ወደዚህኛው እንሂድ። ይሄን ይሁት ምንም አልሰራበትም። ቁጥሩ ለምሳሌ የተለያየ ቁጥር ሊሆን ይችላል ወይም የተለየ ምዝገባ ሊሆን ይችላል ማለት ነው። እዚህ ጋር ደግሞ የሰራችሁት። ከዛ ግን አሁን ይሄን መደመር አለባችሁ፣ ኤዲት ማድረግ አለባችሁ፣ ግራፍ መስራት አለባችሁ። ስለዚህ ይሄን ስቴፕ እዚህ አትደግሙትም፣ ባጭሩ ማድረግ ትችላላችሁ። ከላይ ትመጡና ቪው፣ ከዛ እዚህ ጋር ማክሮ ቪው ማክሮስ ትላላችሁ። ከዛ የመዘገባችኋቸው ማክሮዎች እንዳለ አሉ። አሁን እኛ ቅድም አር ኢፒ ብለን ነበር ሴቭ ያደረግነው። ይሄንን ረል በለው ተመልከቱት። እዛ የሰራናቸው ስራዎች እንዳለ በሰከንዶች ውስጥ እዚህ ተሰሩ ማለት ነው። ኤዲት ተደረገ፣ ግራፍ ገባ፣ ድምር ደመረ፣ ሌላ የምንሰራ ኖሮ ሁሉንም ያመጣልናል ማለት ነው እንጂ መደጋገም አይጠበቅባችሁም። ከአሁን በኋላም እንደዚህ የምሰራቸው ነገሮች ካሉ በቀላሉ ረን ማድረግ እችላለሁ ማለት ነው። ስለዚህ ቪው እና ሪቪው ታብ ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ እና ከተማራችሁበት ላይክ በማድረግ አሳውቁኝ። ከላይ ኢንስክሪን ያሉትን ቪዲዮዎች ልታዩ ጋበዝኳችሁ። ማንኛውም ጥያቄ ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ በጣም ቻው።